ሰላም ተማሪዎች እንደምን ቆያችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህ የቻፕተር 5 ኢንፎርማል ፋላሲ የሚለው ለፍሬሽማን የተዘጋጀ ሎጂክ ነው። ሶ ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሳብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። ከዚህ በፊት ብዙ ተማሪዎች ቪዲዮን አይታችኋል። ሶ ግን ይሄን ላይክ ሳብስክራይብ ምናምን ስንል ያው ብዙ ጊዜ የተለመደ ነገር ስለሆነ እናስተውልምና እና ሳብስክራይብ አድርጉ፣ አሁን ላይክ አድርጉ፣ ሼር አድርጉ፣ ቪፒኤን ደግሞ አብርታችሁ ተመልከቱ። ይሄን ካልኩ ዛሬ ደግሞ በአንድ ቪዲዮ ለመጨረስ ሞክራለሁ። በዚህኛው ቪዲዮ ማለት ነው። በዚህኛው ቪዲዮ ብቻ ስለ ፋላሲ ቻፕተር 5ን ለመጨረስ ሞክራለሁ። ሚድ ኤግዛሞችን፣ ፋይናል ኤግዛሞችን ስፔሻሊ የሐዋሳ ዩኒቨርሲቲ ፋይናል ሚድ ኤግዛሞችን እንዲሁም የሌሎች ዩኒቨርሲቲዎችን ማግኘት ከፈለጋችሁ እዚህ ጋር አለ። በዚህኛው ዩቲዩብ ቻናላችን ገብታችሁ ማየት ትችላላችሁ ማለት ነው። ሶ ፋላሲ የሚለውን ኮንሰፕት ከመግባታችን በፊት እንግዲህ ስለ አርጊውመንት አውርተን ነበር አይደለ? እና አርጊውመንት አንዳንድ ጊዜ ጥሩ አርጊውመንትም ባድ አርጊውመንትም ሊሆን ይችላል። ይሄ ባድ እና ጉድ አርጊውመንት ነው የምንለው ፐርሚሲሱና ኮንክሉዥን መካከል ባለው ላይ ግንኙነት ነው። ፐርሚሲሱ ኮንክሉዥኑን በጣም የሚደግፍ ከሆነ ፐርሚሲሱ ከኮንክሉዥኑ ጋር በጣም የተያያዘ ከሆነ ጉድ አርጊውመንት እንላለን። ግን ያልተያያዘ ከሆነ ባድ አርጊውመንት እንላለን። ሶ እሱ ብቻ ሳይሆን ጥሩ አርጊውመንት የምንላቸው ነገሮች የሚጠይቋቸው የራሳቸው ክራይቴሪያ አላቸው አይደለ? ለምሳሌ ሬሌቨንት መሆን አለበት። ሬሌቨንት ማለት አንዱ የምንሰጠው ፐርሚሲስ ኮንክሉዥንን ከኮንክሉዥን ጋራ ሎጂካል በሆነ መንገድ የሚገናኝ መሆን አለበት። ማቹርድ በሆነ ሰዎች ተቀባይነትን ያገኘ መሆን አለበት አርጊውመንት ጉድ ነው ለመባል። እና በቂ የሆነ ምክንያትን የሚያቀርብ መሆን አለበት አርጊውመንት ጉድ ነው ለመባል። እሱ ብቻ ሳይሆን የተለያዩ ያን አርጊውመንት የሚቃወሙ ሰዎች ቢመጡ መልስ ለመስጠት የሚበቃ መረጃ ያስፈልገዋል ማለት ነው ጉድ አርጊውመንት የምንላቸው። ስለዚህ እነዚህ ጉድ አርጊውመንት የምንላቸውን እነዚህን ነገሮች አንዱ እንኳን ሚስ ቢሆን ወይ ቫሊዩት ቢያደርግ ወይም ከነዚህ ክራይቴሪያዎች ውስጥ አንድ አርጊውመንት ካላሟላ ወዴት ይመጣል? ፋላሲ ወደምንለው ኮንሰፕት ይመጣል ማለት ነው። ስለዚህ በኮንክሉዥን እና በፐርሚሲስ መካከል ትክክለኛ ሎጂካል የሆነ ግንኙነት ሳይኖር ሲቀር የአርጊውመንት ፋላሲ ወደምንለው ይመጣል ማለት ነው። ፋላሲ ማለት ሌላ ነገር አይደለም፣ ፎርም ኦፍ አርጊውመንት ነው። ግን የአርጊውመንት አይነት ሆኖ ባድ የሆነ አርጊውመንት ነው ስንል ደግሞ በውስጡ ዲፌክት የሆነ ኮንተንቶችን ይዟል። ማለትም ክራይቴሪያዎች እና ሩሎች አሉ አይደለ? ጉድ አርጊውመንት የምንላቸው የነሱን የጉድ አርጊውመንቶችን ክራይቴሪያዎችን አላሟላም ማለት ነው። እና ይሄኛው ፋላሲ የሚባለው በዲዳክቲቭም በኢንዳክቲቭም አርጊውመንት ውስጥ ሊፈጠር ይችላል። ዲዳክቲቭ እና ኢንዳክቲቭ ብለን አርጊውመንቶችን ከፍለን ነበር። በዲዳክቲቭም በኢንዳክቲቭም ሊፈጠር ይችላል። ሰዎች ደግሞ ኢንቴንሽናሊ እያወቁም ሳያውቁም እንደዚህ አይነት ፋላሲ ወይም ፋላሲ የምንለውን ሀሳብ በንግግራቸው ጊዜ ሳያውቁም ሲያውቁም ሆን ብሎም ይፈጥራሉ ማለት ነው። ሶ ፋላሲ ይሄ ነው ኮንሰፕቱ። ፋላሲ ማለት ትክክለኛ የሆነ ጉድ አርጊውመንት የሚሟላውን ክራይቴሪያ ባለማሟላት የተነሳ አንድ አርጊውመንት ባድ አርጊውመንት ሲሆን ማለት ነው። እሺ ሌላኛው ደግሞ ማወቅ ያለብን ፋላሲ በውስጡ ከሚይዘው ዲፌክት ኮንተንት አንፃር ማለትም ከውስጡ ከሚይዘው ከስህተት አንፃር በስህተቱ ላይ ምን አይነት ስህተት ይዞ ነው ፋላሲ የሆነው አንድ አርጊውመንት በሚለው ላይ ዲፔንድ ሆነ ፋላሲን በሁለት እንከፍላለን ማለት ነው። ፎርማል ፋላሲ እና ኢንፎርማል ፋላሲ። ፎርማል ፋላሲ የምንለው ስትራክቸራል ዲፌክት ነው። ማለትም በስትራክቸሩ ላይ በአንድ አርጊውመንት አወቃቀሩ ላይ የሚከሰተው ስህተት ነው። ይሄ አብዛኛው ጊዜ በዲዳክቲቭ አርጊውመንት ውስጥ ነው እንደዚህ ፎርማል ፋላሲ የምንለው የሚፈጠረው። እና በቀላሉ ግን ፋላሲውን ወይም የቱጋ ፋላሲ እንደተሰራ ማወቅ የምንችለው አይነት ነው ይህ ፎርማል ፋላሲ የምንለው። እሱ ብቻ ሳይሆን አንድ ዲዳክቲቭ አርጊውመንት ኢንቫሊድ የሚሆንበት ጊዜ የዛኛው አርጊውመንት ፋላሲ ፎርሙ ምንድነው? ፎርማል ፋላሲ እንላለን። ዲዳክቲቭ አርጊውመንት ኢንቫሊድ ሲሆን ፎርማል ፋላሲ ነው። ለምሳሌ በቀላሉ በስትራክቸሩ ላይ ነው ችግሩ ነው ስላለን እስቲ ኤግዛምፕሉን ተመልከቱ። ሁሉም ታይገሮች አኒማሎች ናቸው አለ። ሁሉም ታይገሮች አኒማሎች ናቸው። ሁሉም ማማሎች ደግሞ አኒማሎች ናቸው። ስለዚህ
ሁሉም ታይገሮች ማማሎች ናቸው እያለ ነው። ውሸት ነው። ምክንያቱም ሁሉም ታይገሮች አኒማሎች ነው አለ እንጂ ሁሉም አኒማሎች ታይገሮች ነው አላለም። ስለዚህ አሁን ችግሩ እዚህ ጋር የቋንቋ አይደለም፣ የስሜት አይደለም፣ የምን አይደለም። ችግሩ የዚህኛው የፎርማል ፋላሲ ወይም የዚህኛው ኤግዛምፕሉ ችግር ፋላሲ የሆነበት ምክንያት ምኑም ላይ ነው? ስትራክቸሩ ላይ ነው። እንደዚህ አይነት ፋላሲ ፎርማል ፋላሲ እንላለን። ኢንፎርማል ፋላሲ የምንለው ደግሞ በውስጡ ከያዘው ኮንቴንት አንጻር፣ ይሄኛው ኮንቴንቱ አይደለም ችግሩ፣ ፎርማል ፋላሲ ስትራክቸሩ ነው ችግሩ። ነገር ግን የኢንፎርማል ፋላሲ ችግሩ ኮንተንቱ ነው፣ በውስጡ የያዘው ኮንተንቱ ነው። እና ይህ ኢንፎርማል ፋላሲ የምንለው በዲዳክቲቭም በኢንዳክቲቭ አርጊመንትም ውስጥ ሊፈጠር ይችላል። ነገር ግን እንደ ፎርማል ፋላሲ በቀላሉ ፋላሲውን መለየት የምንችለው አይደለም፣ በቀላሉ የሚለይ አይደለም። ነገር ግን እንዴት ነው መለየት የምንችለው? በጣም ጥልቅ የሆነ አናላይዝ በማድረግ ነው መለየት የምንችለው። ለምሳሌ እዚህ ጋር ኤግዛምፕሉ አትታይም፣ ግን ልንገራችሁ። ሁሉም ፋክተሮች አለ ፕላንቶች ናቸው። ኦል ፋክተርስ አል ፕላንትስ እና ሁሉም ፋክተሮች ፕላንቶች ናቸው። እና ፋክተሮች ሲባል ፋብሪካ ማለት ነው። እሺ። እና እዚህ ጋር ግን በቋንቋ በስህተት በቋንቋ ንግግር የተነሳ የሚከሰቱ ኢንፎርማል ፋላሲዎችን በኢንፎርማል ፋላሲ ስለሚካተት ነው። ምሳሌ እና ኦል ፋክተርስ አር ፕላንት ኦኬ ኦል ፕላንት ቲንግስ ዛት ኮንተንት ክሎሮፕሊ። ስለዚህ ኦል ፋክተርስ አር ዜርፎር ኦል ፋክተርስ አር ዋት ክሎሮፕሊ ኮንተንት ሊል ነው። አያችሁ፣ ሁሉም ፋክተሮች ፕላንቶች ናቸው። ሁሉም ፕላንቶች ደግሞ በውስጣቸው ክሎሮፕሊ ይዛሉ። ስለዚህ ሁሉም ፋክተሮች በውስጣቸው ክሎሮፕሊ ይዛሉ ሊል ነው ሀሳቡ። ውሸት ነው። ምክንያቱም እዚህ ጋር እየተጠቀመ ያለው የፕላንት ኮንሰፕት እና እዚህ እየተጠቀመ ያለው የፕላንት ኮንሰፕት ተመሳሳይ አይደለም። እዚህ ጋር እየተፈጠረ ያለው የፕላንት ኮንሰፕት አንድ ፋብሪካ ሲመሰረት ለማለት ፈልጎ፣ እዚህ ጋር ደግሞ ፕላንት የሚለው ነገር እጽዋቱን ነው የሚያሳየው። አያችሁ፣ ፕላንት ስለሚል ቋንቋ ስለሆነ ሊሸውድ ይችላል። ምንም አይነት ፎርማሊቲ ወይም ፋላሲ የተፈጠረ አይመስልም። ዲቴል የሆነ አናላይዝን በማድረግ ነው በእንደዚህ አይነት ቋንቋዎች በአምቢግኒቲ በቨገንሲ በመሳሰሉ በኢሞሽን የመሳሰሉ ሊሸውዱን የሚፈልጉ ፋላሲዎችን ኢንፎርማል ፋላሲ ብለን እንጠራቸዋለን። ስለዚህ ፎርማል እና ኢንፎርማል ብለን ፋላሲዎችን ከከፈለን በኋላ ኢንፎርማል ፋላሲዎችን በውስጡ 5 ቦታ እንከፍላቸዋለን። ፋላሲ ኦፍ ሬሌቨንት የሚባል ነው። ይሄ ፋላሲ ኦፍ ሬሌቨንት የሚባለው ያወራነው ነገር ሎጂካሊ ሪቨለንት ሲሆን ትክክል ሳይሆን ሲቀር፣ ነገር ግን ሳይኮሎጂካሊ ሲታይ ሪሌቨንት የሆነ ነገር ነው። ለምሳሌ አንድ የተራበ ሰው ይመጣና ዳቦ ልብላ 10 ብር ስጠኝ ቢል፣ ዳቦ ርቦኛል አለ። እሺ ዳቦ ልብላ አለ። እሺ 10 ብር ስጠኝ አለ። 10 ብር ስጠኝ አለ ብሎ ኮንክሉዥን ውስጥ ነው የገባው ለምሳሌ። እና ይሄኛው ሳይኮሎጂካሊ ያሳዝናል፣ ልጁ ብር መስጠት አለበት። ሎጂካሊ ግን ስለ ራበ ብር ስጠኝ አይገናኝም። እንደ ሎጂክ ማለት ነው፣ አይገናኝም። ብር ለመስጠት ማቅረብ የነበረበት ምኖች ነበሩ፣ ፐርሚሲሶች ነበሩ፣ ምክንያቶች ነበሩ ማለት ነው፣ በቂ የሆነ ሳይኮሎጂካሊ ሬሌቨንት የሆነ ነገር ግን ሎጂካሊ ኢሬቨለንት የሆኑ ፋላሲዎች የሚካተቱት የት ነው? ፋላሲ ኦፍ ሬሌቨንስ የሚባሉት ውስጥ ነው። ፋላሲ ኦፍ ዊክ ኢንዳክሽን የሚባሉት እዚህ ጋር እንደገና ብዙ የፋላሲ አይነት አለባይዘው እያንዳንዱ ላይ አንደኛ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ እያንዳንዱ ላይ ውስጥ ብዙ ፋላሲ አለ። እንደውም 5ቱም ውስጥ የሚገኙ ፋላሲዎች አጠቃላይ 22 ነው። 22 ፋላሲ ነው ባይዘው የምንመለከተው። 22ቱም ነው መጀመሪያ ላይ በ5 የከፈልናቸው ማለት ነው። የመጀመሪያዎቹ ክፍፍል ውስጥ የሚገኙት ፋላሲ ኦፍ ሬሌቨንስ የሚባሉት በዚህኛው ኬዝ ነው የሚከሰቱት። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን የሚባሉት ነው። ይሄኛው ደግሞ ያቀረብነው ምክንያት በቂ ሳይሆን ሲቀር ነው ለአንድ ኮንክሉዥን። እንደዚህ አይነት ፋላሲዎች የሚካተቱት ፋላሲ ኦፍ ዊክ ኢንዳክሽን ነው። እዛ ውስጥ ብዙ ፋላሲዎች አሉ፣ እንመለከታለን። ፋላሲ ኦፍ ፐርሰፕሽን የሚባለው ደግሞ ያቀረብነው መረጃ አለ አይደለ? እሱ ማስረጃውን ኤቪደንሲ ሳፖርት ሳያደርግ ሲቀር ነው፣ ሳያግዝ ሲቀር ነው። ይሄ በቂ ሳይሆን ሲቀር ነው። ይሄ ሳይገናኝ ሲቀር ነው። ይሄ ደግሞ ሳፖርት ሳያደርግ ሲቀር ነው። ይሄ ደግሞ የተጠቀምናቸው ውስጥ ላይ የቋንቋ ስህተት ሲከሰት ነው፣ ፋላሲ ኦፍ አምቢግኒቲ። ይሄኛው ደግሞ የግራመር ችግር ሲከሰት ነው።
በእንደዚህ አይነት ፋላሲዎች ይከሰታሉ። እያንዳንዱን እየገባን እንመለከታለን። እሺ መጀመሪያ እስቲ ይሄኛውን የመጀመሪያውን እንመለከት። ፋላሲ ኦፍ ሬሌቫንስ የሚል አለ አይደለ? እዛ ውስጥ ምን አይነት ፋላሲዎች እንደሚገኙ ፋላሲ ኦፍ ሬሌቫንስ ውስጥ የሚገኙ የፋላሲ አይነቶችን እንመልከት። እሺ ፋላሲ ኦፍ ሬሌቫንት በሚለው ፋላሲ ውስጥ የመጀመሪያው አፒል ቱ ፎርስ ኦር ስቲክ ፋላሲ የምንለው ነው። ይሄ የፋላሲ አይነት ቅድም እንዳልኳችሁ ሬሌቫንት ፋላሲ ማለት ያቀረብነው ኢቪደንሲ ኮንክሉዥኑን ሳይደግፍ ሲቀር ወይም ሳይገናኝ ሲቀር ሲጀመር ምንም አይነት ሎጂካል ግንኙነት ሳይኖረው ሲቀር፣ ነገር ግን ሳይኮሎጂካል ግንኙነት እያለው ሎጂካል ግንኙነት ሳይቀር ሲቀር ነው። ከነዛ መካከል አንዱ አፒል ቱ ፎርስ የሚባለው ፋላሲ ነው። አፒል ቱ ፎርስ የሚባለው ፋላሲ ምን ማለት መሰላችሁ? የሆነ ነገር ሰዎች እንዲያደርጓችሁ ወይም የሆነ ኮንክሉዥን ወይም የሆነ ኮንክሉዥን ወይ ድምዳሜ እንዲሰጣችሁ ብላችሁ እናንተ ስታስፈራሯቸው ማለት ነው። ለምሳሌ ከበደ የሚባል ሰውዬ ነበረ። ከበደ የሚባለው ሰውዬ ከበደ የሚባልና አንድ ሰውዬ በአንድ መስሪያ ቤት ይሰሩ ነበረ። ይሄ ከበደ የሚባለው ሰውዬ ምን አደረገው? ያ የመስሪያ ቤቱን ዋና አዛዡን ከሰሰው። ከዛም በኋላ ይሄኛው ሰውዬ የተካሰሰው ሰውዬ የሱ ምኑ ነበረ? ቦሱ ነበር አይደለ? አለቃው ስለነበረ ምን ብሎ ያስፈራረዋል? አንተ ማስተዋል አለብህ ያኛውን ነገር you have to remember ማስተዋል አለብህ። ምኑን? I am your boss እኔ ያንተ አለቃህ ነኝ እና አንተ ይሄን ክስ ከኔ ላይ ባታነሳ አንተንም ቤተሰቦችንም ልጆችንም ላሳስር እችላለሁ። ይሄን እኔን የከሰስክበትን ክስ ከኔ ላይ ማንሳት አለብህ። አያችሁ ኮንክሉዥንን እየሰጠ ነው። ምን ብሎ? ማንሳት አለብህ ብሎ። ካላነሳሳ ቤተሰቦችን አንተንም ልጆችንም አደጋ ውስጥ ጥላለሁ፣ አሳስራለሁ፣ የሆነ ነገር አደጋሃለሁ እያለ ነው። ሰውየው እየተናገረ ያለው ፋላሲ ወይም የአርጊውመንት አይነት በየትኛው ውስጥ ነው የሚማደው? አፕል ቱ ፎርስ በሚለው ውስጥ ነው። ወይም ስቲክ ፋላሲ ነው። ማስፈራራት፣ የሆነ ነገር አደርጋለሁ ወይም ባታረግ እያለን የምንጠቀመው የፋላሲ አይነት አፒል ቱ ፎርስ ይባላል። እዚህ ቦታ ላይ ፊዚካሉን ነው የምንጠቀመው፣ ጉልበት ለመጠቀም ሳይኮሎጂካል የማስፈራራት ነገሮችን ተጠቅመን አንድ ሰውን የምናሳምንበት ባድ አርጊውመንት፣ ምንም ሎጂክ የሌለበት ከሎጂክ የወጣ ባድ የፋላሲ አይነት አፒል ቱ ፎልስ ይባላል። ይሄም የሚገኘው ግን የትኛው ላይ ነው? ሪሊቨንት ፋላሲ ውስጥ ነው ማለት ነው። ፋላሲ ኦፍ ሪሊቨንት ኦፍ ፋላሲ ውስጥ ነው የሚገኘው ማለት ነው። ይሄኛው አፒል ቱ ፒት የሚባለው ደግሞ የመጀመሪያው አፒል ቱ ፎርስ የተባለው የሆነ ውሳኔ ውስጥ በማስፈራራት መወሰን ነው። ምክንያት ሳታቀርብ ሎጂካል የሆነ መረጃ ማስረጃ ሳታቀርብ በማስፈራራት ስትወስን የሚከሰተው የፋላሲ አይነት ነው የመጀመሪያው አፒል ቱ ፎርስ። አፒል ቱ ፒት የሚባለው ደግሞ የሆነ ነገርን በምትወስንበት ጊዜ የሆነ ውሳኔ ውስጥ ለመድረስ አሳዛኝ ነገሮችን ነግረ የሰውን ልብ ነክተህ አውቀ ስታመጣ ማለት። ለምሳሌ እዚህ ጋር አንድ ማን የሚባል አለ? ኡመር አብዱላ የሚባል ሰው አለና ይሄ ኡመር አብዱላ የሚባለው የቢሮአችን ዋና ኃላፊ መሆን አለበት የሚል ኮንክሉዥን ሰጠና ለምን ሲባል ምክንያቱን ሎጂካል የሆነ ምክንያት ከማቅረብ ይልቅ ምን ትላለህ? 6 ልጆች አሉት፣ ሚስቱ ደግሞ ነፍሰ ጡር ናት፣ ሰርጀሪ ልትሰራ ነው። ስለዚህ ልጆቹንም ሚስቱንም ማዳን አለበት። ስለዚህ እሱ የቢሮአችን ዋና ኃላፊ መሆን አለበት፣ እዛ መሪ ሆኖ ገንዘብ እንዲያገኝ እያልክ አሁን ሰውየው መሪ እንዲሆን ኮንክሉዥን ሰጥተህ የምታቀርበው መረጃ ግን ምክንያታዊ አይደለም። ምንም ምክንያት የሌለበት ነው። ፊሊንግን ስሜትን የሚያነሳሳ ስትሮንግ ፊሊንግን ስሜትን የሚያነሳሳ ነገሮችን በማውራት የሆነ ነገር ለመወሰን የምትሄድበት መንገድ አፒል ቱ ፒት ይባላል ማለት ነው። ለምሳሌ ስቱደንት ተማሪዎች አብዛኛው ጊዜ ስህተት ሲሰሩ የሚያደርጉት ነገር አለ አይደለ? ለምሳሌ የሆነ ተማሪ ሄድና አውቃለሁ የሰራሁት ሪሰርች ትክክል አይደለም፣ አጻጻፌም ትክክል አይደለም፣ ነገር ግን ጥሩ ግሬድ ወይም ጥሩ ወይ ኤ ፕላስ እንድትሰጠኝ ወይ ኤ ማይነስ እንድትሰጠኝ እጠይቅሃለሁ። ምክንያቱም በጊዜ ነው የምመጣው ወይ እንደዚህ አይነት ችግር አለብኝ፣ እያመመኝ ነው፣ እንደዚህ እያደረገኝ ነው ብሎ አውቆ የሚያሳዝን ነገር ነግሮ የሆነ ውሳኔ ውስጥ አስተማሪውን የሚያስገባበት ወይ አፒል ቱ ፒት ይባላል። ይሄም ፋላሲ የት ነው የሚገኘው? ይሄም ፋላሲ
ያ ሪሌቨንት ፋላሲ ውስጥ ነው የሚገኘው ማለት ነው። እስካሁን ሪሌቨንት ፋላሲ ምን ማለት ነው? እያቀረበን ያለነው እንትኖች ማስረጃዎች እና ውሳኔዎች የማይገናኙ ሲሆኑ ማለት ነው። ነገር ግን ማወቅ ያለብን እዚህ ጋር አፒል ቱ ፒት የሚለው ፋላሲ ውስጥ ላይ ሁሉም በቃ አፒል ቱ ፒት ፋላሲዎች ፋላሲ ናቸው ማለት አይደለም። አንዳንድ ጊዜ ግን ጉድ የሆኑ አርጊመንቶች አሉ ማለትም እንደ ፋላሲ የማይታዩ አፒል ቱ አርጊመንቶች አሉ። እነሱም አርጊመንት ኮምፓሽን ይባላል። ለምሳሌ ለእርዳታ የምንጠይቃቸው ጥያቄዎች ሁሉ አፒል ቱ ፎርስ ፋላሲ አፒል ቱ ፒት ፋላሲ ናቸው ማለት አይደለም። ለምሳሌ ተመልከቱ 20 ልጆች ነበሩ እና በመሬት መንቀጥቀጥ የተነሳ ቤተሰቦቻቸውን አጥተዋል፣ ከሰፈራቸው ተባረዋል እና ቤተሰባቸው ከማጣቸው የተነሳ ከትምህርት ቤት፣ ከቤታቸው፣ ከምግብ፣ ከሁሉ ነገር አጥተዋልና ብሎ እንደዚህ አይነት መረጃ ካቀረበ በኋላ ምን የሚል ኮንክሉዥን ሊሰጥ ነው? እኛ ካልረዳናቸው ካላገዝናቸው መኖር ስለማይችሉ ብር ሰብስበን በሰርተን እነዚህን ልጆች እናሳድግ የሚል ወደሚለው ውሳኔ ውስጥ ገባ። እንደዚህ አይነት ውሳኔ ሲያመጣ ይሄ ፋላሲ አሁን ይሄኛው አርጊመንት ፋላሲ ነው ማለት አይቻልም። አንዳንድ ጊዜ መርዳት የሚያስፈልግ ስለሆነ ይሄ ሎጂካሊ እንደ አርጊመንት ኮምፓሽን ተብሎ ይወሰዳል እንጂ እንደዚህ በጣም አስፈላጊ የሆነ አሁን እነዚህ ልጆች የመሬት መንቀጥቀጥ ደርሷቸዋል። ኦኬ እሺ ተመልከቱ፣ ቤተሰቦቻቸውን አጥተዋል። ኦኬ የሚደርሳቸው ሰው የለም ቢኮዝ ፋሚሊያቸው በሙሉ አጥተዋል። ኦኬ ስለዚህ ገንዘብ እንሰበስብላችሁ። ይሄ አሁን ሎጂካሊ የሚሄድ ነው። ምክንያቱም ገንዘብ ካልተሰበሰበ በምንም ወይ የሚረዳቸው የለም። ምክንያቱም ቤተሰብ የለም። በሎጂክ ቢሆን ቤተሰብ ይጠይቀሃል። አሁን ለምሳሌ አንድ ሰው ገንዘብ ስጠኝ ብትል ሎጂካሊ አፒል ቱ ፒቲ ልክ አይደለም። ምክንያቱም አባት የለም ብሎ ይጠይቃል ሎጂክ። እናት የለም ወይ ሰርታ አትሰራም ወይ እያለ ብዙ ነገር ነው የሚጠይቀው። ነገር ግን አርጉመንት ኮምፓሽን የሚባለው ፋላሲ ውስጥ ያልተካተተው አንዳንድ ጊዜ አስፈላጊ ኮንዲሽኖች ሊከሰቱ ይችላል። አፒል ቱ ፒት ሁሉም አፒል ቱ ፒቲዎች ፋላሲ ናቸው ከተባለ ፎልስ ነው አይደለም። ኤክሰፕሽናል ኬዞች አሉ። ሌላኛው አፒል ቱ ፒፕል የሚባለው የፋላሲ አይነት ምን አይነት ፋላሲ ነው? ሰዎች እኛ ፐርሰናሊ የምናስባቸው ሀሳቦች፣ ቪዥኖች፣ ፕላኖች፣ ፕሮግራሞቻችን አሉ። እነዚህ ፕላኖቻችን፣ ፕሮግራሞቻችን እንደ ትክክል እንደ ልክ አድርገው እኛ ጋር እንዲቀጥሉ እኛ ጋር እንዲቆሙ ብለን ሰዎችን በተለያየ በውሸተኛም ይሁን ስሜት በሚያነሳሳ መንገድ ሰዎችን የምናነቃቃበት መንገድ ነው። እኛን ለምሳሌ አንዳንድ የመንግስት ባለስልጣናቶች እኛን ብትመርጡ መንገድ ኮንስትራክሽን እንሰራቸዋለን፣ ማብራት ኃይል፣ ትምህርት ቤቶች፣ ሆስፒታሎች እንከፍትላቸዋለን እያሉ ሰዎች እነሱ እንዲመረጡ መመረጥ የሚለው ኮንክሉዥን ወይም ድምዳሜው በቃ መመረጥ አለባቸው ወደሚለው ህዝቦቹ እንዲገቡ ብለው ህዝቦችን የሚያነሳሱበት መንገድ ነው አፒል ቱ ፒፕል የሚባለው። ይሄ በሁለት መንገድ ይካሄዳል። አንደኛ ሁለት አፕሮቾች አሉት። አንደኛ ዳይሬክት አፕሮች የምንለው ነው። ዳይሬክት አፕሮችን የምንለው ቀጥታ ህዝቡን ሰብስበ የተለያዩ ኪዳኖችን እየገባ እኔን ብትመርጡ ቤት ሰራችኋለሁ፣ እኔን ብትመርጡ መኪና፣ እኔን ብትመርጡ እያንዳንዱ ሰው ቤት ያገኛል፣ እያንዳንዱ የክራይ ቤት ይቀንሳል፣ የማብራት ሲስተሙ እንደዚህ ይሆናል እያሉ ዳይሬክትሊ ሰዎቹን ጠርተን ኢሞሽናቸውን ኤግዛይት የምናደርግበት፣ ስሜታቸውን ኤግዛይት የምናደርግበት የተለያዩ ፕሮፓጋንዲስቶች፣ ፖለቲክሶች፣ ስፒከሮች እንደዚህ አይነት ወይ ይጠቀማሉ ሀሳባቸውን ለመፈጸም። እንደዚህ አይነት ሪሌቨንት ፋላሲ ምን ተብሎ ይጠራል? አፒል ቱ ፒፕል ይባላል። ግን በዳይሬክት አፕሮች ውስጥ ነው ያሁኑ። ሁለተኛው ደግሞ ኢንዳይሬክት አፕሮች የሚባል ነው። ሁለተኛው ደግሞ ኢንዳይሬክት አፕሮች የምንለው አፕሮች የቅድሙ ዳይሬክት አፕሮች በህዝብ ፊት ነው። ይሄ በህዝብ ፊት አይደለም። ኢዝ ኖት አት ደ ክራውድድ በህዝብ ፊት ሳይሆን ኢንዲቪጁዋሊ በግለሰብ ደረጃ ሰዎችን አትራክት የምናደርግበት ወይ ነው። እና ኢንዱስትሪዎች እና አድቨርታይዘሮች የራሳቸውን ፕሮዳክት ወይም ምርትና ምርታማነታቸውን ለማሳደግ ተጠቃሚ ብዙ እንዲሆኑ ሲሉ ማስታወቂያዎችን ምናምን የተለያዩ ነገሮችን የሚሰሩበት መንገድ ነው። እና የሚጠቀሙት ስሜትን የሚያነቃቃ ቃላቶችን እና ሰዎችን አትራክት የሚያደርጉ ነገሮችን ማለትም ወዴት ነው አትራክት የሚያደርጉት? ወደ ምርታቸው አትራክት የሚያደርጉበትን ቃላት የሚጠቀሙበት ነው ኢንዳይሬክት አፕሮች የምንለው። ኢንዳይሬክት አፕሮች በውስጡ 3 ፓርቶች አሉት። ራሱ በ3 ይከፈላል። ይሄ ኢንዳይሬክት አፕሮች የምንለው
አፒል ቱ ባድዋጎን፣ አፒል ቱ ቫኒቲ፣ አፒል ቱ ሶበሪቲ ተብሎ በሶስት ይከፈላል። እንመልከት። የመጀመሪያው የአፒል ቱ ባንድ ወገን ብለን የጠራ ነው ምን አይነት ነው? ይሄ ለሶስት ከከፈለው ውስጥ የመጀመሪያው ነው። አፒል ቱ ባንድ ወገን ማለት አንድን ነገር የሆነ ግለሰብ እንዲቀበል ብለ አንድ ግለሰብ እንዲቀበል ብለ አውቀ በማህበረሰቡ ስታሳብብ ማለት ነው። ምን ማለት ነው? ማህበረሰቡ ህብረተሰቡ ይሄን ነገር ተቀብሏል፣ አንተም መቀበል አለብህ። ካልተቀበልክ ሲጀምር አንተ የዚህ ማህበረሰብ አባል አይደለም እያልክ አውቀ ከማህበረሰቡን ማህበረሰቡን በማህበረሰቡ ስም ተደብቀ ሀሳብን የምታስፈጽምበት መንገድ ነው አፒል ቱ አምቢዲግኒቲ የሚባል። ምሳሌው እዚህ ጋር ምን ይላል? ብዙ ኢትዮጵያውያን የህፃናት መገረዝን ይቀበላሉ፣ እንደ ትክክለኛ ነገር አድርጎ ይቀበላሉ። ስለዚህ አንተ ይሄን መቀበል አለብህ። ውሳኔ ውስጥ እየገባ ነው ምን ብሎ። ስለዚህ አንተም ይሄን መቀበል አለብህ ኢትዮጵያዊ ከሆንክ። ይሄ ካልሆነ አንተ ካልተቀበልክ ሲጀመር ኢትዮጵያዊ አይደለም ብለህ ከማህበረሰቡ ጋር እያጣላ ኮሚኒቲ ውስጥ ወይም ግሩፕ ውስጥ ኮመን ቫልዩ፣ ኮመን ካልቸር፣ ኮመን ኖርም ያላቸው ያን ባህላቸውን፣ ኖርማቸውን፣ ካልቸራቸውን እያነሳ አንተ የኛ አባል ከሆንክ እንደ አንድ ግሩፕ ይሄን ነገር የመቀበል ኃላፊነት አለብህ ያልክ የምታሳምንበት ወይ ነው አፒል ቱ በአንድ ወገን የሚባለው። እሺ ሁለተኛው ደግሞ አፒል ቱ ቫኒቲ የሚባለው ነው። እንዳልኳቸው አፒል ቱ ቫኒቲ ማለት ምን ማለት መሰላችሁ? የሆነ ነገርን ደግሞ ቅድም የመጀመሪያውን ከሶሳይቲ ጋር አይደለ ያገናኘው። ይሄ ደግሞ አፒል ቱ ቫኒቲ የሚባለው ነገር ይሄን ነገር ለምሳሌ ጫማ ሲያስተዋውቁ ማለት ነው። ይሄን መሲ አድርጎታል፣ ይሄን ጫማ ሮናልዶ አድርጎታል፣ ይሄን ጫማ። ስለዚህ ያን ጫማ ሮናልዶን ደግሞ ብዙ ሰውና ብዙ ህዝብ ሜሲን ምናምን ሮናልዶን ይወዱታል። ስለዚህ አንተም ይሄን ጫማ ብታረግ፣ ይሄን ነገር ብትጠቀም ሰዎች ያከብሩሃል፣ ሰዎች ይወዱሃል እያለን የሆነ ፕሮዳክትን ከሆነ ታዋቂ ሰው ጋራ እያያዘን ሰውየው እንዲቀበል የምናደርግበት መንገድ ነው ማለት ነው። ለምሳሌ ቢቢሲ ላይ የሆነ ማስታወቂያ ነበረ። ፎመስት ፉትቦል በቃ ታዋቂ ኳስ ተጫዋቾችን ምናምን አሳየና እንደ ላምፓርዲ አይነት ተጫዋቾችን አሳየና እነሱ የሚለብሱት ልብሶች አሉ። ያን ልብስ ያስተዋውቃሉ፣ ጫማዎችን ያስተዋውቃሉ። ምን እያሉ? ይሄ ፋሽን ነው፣ ላምፓርድ ያደረገው ነው፣ ስለዚህ ማድረግ አለብህ። ይሄን ካደረግ ሰዎች ያከብሩሃል፣ ይቀበሉሃል፣ በቃ እንትን ይውሉሃል እያለን እናስተዋውቅበት ማለት ነው። ልክ እንደ አዲዳስ ያሉ ልብሶችን ማለት ነው። በቃ የሆነ ኢትዮጵያ ላይ ታዋቂ ቲክቶከር አለ ካላችሁ እሱ የለበሰው ምናምን መልበስ ምናምን ይወዳሉ ሰዎች አብዛኛው ጊዜ ነው። እንደሱ መታየት ስለሚፈልጉ ነው። ይሄ ምን ይባላል? ፋላሲ ነው። አፒል ቱ ቫኒቲ በሚባለው ፋላሲ ውስጥ ነው የሚካተተው ማለት ነው። እሺ ሌላኛው አፒል ቱ ሶበሪቲ የሚባለው ነገር ደግሞ የሆነ ሰዎችን ወይም የሆነ ግሩፕን ብቻ ስፔሻላይዝድ ታረግና ማስታወቂያን የምታሳይበት ነው። ለምሳሌ ይሄን ወይንህን ለምሳሌ ወይን ጠጅ ያስተዋወቅ ወይን ጠጅ ብዙ ሰዎች እንዲጠጡ ምናምን ከፈለግ ኮንክሉዥኑ ወይን ጠጅ እንዲጠጡልህ ነው። ስለዚህ የምታቀርበው ምክንያት አልባ በሆነ መንገድ የምታቀርብበት አፒል ቱ ሶበሪቲ ይባላል። ምን ብለህ ነው የምታቀርበው? ጥቂት ሰዎች አሉ፣ የተመረጡ ጥቂት ሰዎች እና ለነሱ ብቻ ነው ይሄ ወይን ጠጅ የተፈቀደው። ምናልባት ይሄን ወይን ጠጅ አንተ ደግሞ ከተመረጡት ውስጥ ለመካተት መጠጣት ትችላለህ ምናምን ብሎ ሰው ካስተዋወቀ የሆነ በቃ ሃይ ክላስ የሆነ ስታተሱን የሆነ ሶሻል ግሩፕን ሃይ ስታተስ ውስጥ ይከታል። የሆነ ሰዎች አሉ የተከበሩ ምናምን እና አንተም ይሄን ካደረግ አንተም በከበሩት ውስጥ ነው ምናምን ብሎ በእንደዚህ አይነት ወይ አንድ ነገር እንድታደርግ ከተደረግ አፒል ቱ ሶበሪቲ ይባላል ማለት ነው። ሌላኛው ደግሞ የሬሌቫንስ ፋላሲ አይነት አርጊውመንት አጌንስት ቱ ፐርሰን የሚባል ነው። ይሄኛው ፋላሲ ደግሞ ኖርማሊ ጥሩ ነው። እንደዚህ አይነት ሰዎችን መቃወም ወይም አርጉመንት አጌንስት ዘ ፐርሰን ሰዎችን መቃወም ነው እና ይሄ ኖርማሊ ጥሩ ነው። አርጊውመንት ውስጥ ላይ አንድን አርጊውመንት መቃወም ትችላለህ፣ ጎልህን ምናምን ለማሳካት ማለት ነው ማድረግ ትችላለህ። ነገር ግን ፖላይት መሆን አለብህ። ሰዎችን ስትቃወምም ትረስት መተማመን አለብህ። ያወራህ ያለው ነገር ትክክለኛ ነገር እንዳልሆነ ሰውየውን አታክ ለማድረግ ሳይሆን
ትክክለኛ ሀሳብን ለመግለጥ እያወራህ እንደሆነ እርግጠኛ መሆን አለብህ። ሌላኛው ደግሞ የሰውየውን ኮንተንት እንጂ ሰውየው እያወራ ያለውን እንጂ የሰውየውን ፐርሰናሊቲ መንካት የለብህም። ነገር ግን አንዳንድ ጊዜ ሰዎች የሰዎችን ሀሳብ መቃወም ትተው የሰዎችን ፐርሰናሊቲ አታክ ማድረግ ይጀምራሉ። በእንደዚህ አይነት ፎርም የሚፈጠረው ነው የአርጊመንት አገንስት ዘ ፐርሰን የሚባለው። ለምሳሌ የሆነ ሰው የሆነ ሀሳብ አምጥቶ አይ ይሄ ሀሳብ ጥሩ አይደለም፣ ሲጀመር ይሄ ልጅ ሌባ ነው፣ ይሄ ልጅ የሚጠጣ ነው፣ ይሄ ልጅ እንደዚህ አይነት ነው እያልክ የሰውየውን ሀሳብ ትተህ የሰውየውን ፐርሰናሊቲ አታክ የምታደርግበት ወይ ነው አርጊመንት አገንስት ዘ ፐርሰን የሚባለው። ሶ ይሄ በውስጡ ሶስት ነገሮችን ይይዛል። አንደኛ አድሆሚን አቢዩዚቭ የሚባል ነው። ሁለተኛ አድሆሚን ሰርከምስታንስ የሚባል ነው። ሶስተኛው ደግሞ ዩቱ የሚባል ነው ማለት ነው። ሶስቱም የአርጉመንት አገንስት ዘ ፐርሰን ታይፕስ ኦፍ ፋላሲ ነው። ግን የሚካተተው የት ነው ስቲል ነው እያየን ያልነው አንዱን ነው። የት ውስጥ የሚካተቱት ናቸው እነዚህ? እስካሁን እስከ 4 ፋላሲዎችን አይተናል እስካሁን። እነዚህ 4ቱም ፋላሲ ግን የት ነው የሚካተቱት? ፋላሲ ኦፍ ሬሌቫንስ በሚንለው ውስጥ ነው የሚካተቱት። ሶ እነዚህን እስቲ ሶስቱን በየተራው እንመልከት ሶስቱንም። ሶ የመጀመሪያው ይሄ ፋላሲ ኦፍ አድ ሆሚድ አቢዩዝ የምንለው committed when arguing reject argument by verbal abusing the personality የሰውየውን ፐርሰናሊቲ አንድ ሁለት ሰዎች የተከራከሩ እያለ አንደኛው ሰውዬ የሰውየውን ሀሳብ ትቶ የሰውየውን ፐርሰናሊቲ መቃወም ሲጀምር ከኮንተንቱ ይልቅ ሰውየው እያወራ ይዞ ካለው ከሀሳቡ ይልቅ የሰውየውን ማንነቱን አታክ ማድረግ ሲጀምር ማለት ነው። ለምሳሌ ተመልከቱ። አንደኛው ሚስተር አበበ የሚባለው ሰውዬ እንደዚህ አይነት ነገር ተናገረ። መንግስት ሲጀመር ለአኒማሎች መብት መስጠት አለባቸው፣ ምክንያቱም አኒማሎች በጣም እየተጎዱ ነው። ከብቶችም ላሞችም ይሁን እንትኖችም ምንድነው አህያዎችም በቃ እንስሳቶች ስለሆነ በጣም አታክ እያደረግናቸው ስለሆነ አኒማሎች የራሳቸው ራይት ያስፈልጋቸዋል። የሆነ አህያ ጭነት ሲጫንበት የሆነ ማስ በቃ እስከሆነ ማስ ብቻ መጫን አለበት የሚል ለእንስሳት መብት ተከራከረ። እሱ ጋራ ሲከራከር የነበረው ሰው የተነሳና ምን አለ መሰላችሁ? የሱን ሀሳብ መቀበል የለብንም፣ የሱን ሀሳብ መቀበል የለብንም ማለት ተከራካሪው ከሱ ጋር ለምን አለና እሱ ሲጀምር ቤተሰቡን መርቶ የማይችል ነው። ለአህያ መብት የሚከራከር መጀመሪያ ሚስቱንና ልጆቹን መርቶ ያልቻለ ነው እሱ ለአህያና ለእንትን የሚከራከር ብሎ ስለዚህ አንቀበላል። አያችሁ፣ አንቀበል ያለው ሀሳብ አቅርቦ ሳይሆን የሰውየውን ፐርሰናሊቲ ነግሮ ነው። ሰውየው ጠጪ ስለሆነ፣ ሰውየው ቤተሰቡን ሰውየው እንትን ስለሆነ አንቀበል። ሶ እንደዚህ አይነት ፋላሲ የሰውየውን ሀሳብ ትተህ ሰውየውን ሰድበ ወይ ሰውየውን ሳምቲንግ አድርገህ ማህበረሰቡ ያን ነገር ሪጀክት እንዲያደርጉ የምታደርግበት ወይ ነው ይሄኛው ሆሚን አቢዩዝ የምንለው። ሌላኛው ደግሞ ፋላሲ ኦፍ አድሆሚን ሰርከምሲስተንሲ የሚባለው አንተ ጋር እየተከራከረ ያለውን ሰውዬ ምክንያታዊ በሆነ መንገድ መቃወም ወይም እሱ መቃረን ሲያቅት ወይም የሱን ሀሳብ ማቃለል ምክንያታዊ ሎጂካሊ በሆነ መንገድ ሲያቅት ሰውየው እያወራ ያለውን ነገር ከሰውየው ሰርከምሲስታንስ ወይም ከሰውየው ሁኔታ፣ ከሰውየው ኮንዲሽን፣ ከሰውየው ፍላጎት ጋራ አመሳስለ ያን ክርክሩን ውድቅ ለማድረግ የምትሞክርበት መንገድ። ለምሳሌ ኃይለ ሥላሴ ሰከንድ ኢትዮጵያን ወደ ሊግ ኦፍ ኔሽን ሜምበር ወይም የሊግ ኦፍ ኔሽን ሜምበር አባል አስደርጎ ነበር አይደለ? ሶ ይሄኛውን ስላስደረገ አንተ እንደዚህ ማለት ሲጀምሩ ተከራካሪዎቹ አይ ኃይለ ሥላሴ ይሄን ያደረገበት ምክንያት መንግስቱን ማስቀጠል ስለፈለገ ነው፣ የሱን እንትን ማስቀጠል ስለፈለገ ነው። ለረጅም ጊዜ ኢትዮጵያ ውስጥ ኪንግ ሆኖ መቀጠል ሲፈልግ ስለነበረ ለዛ ብሎ ነው ያደረገው እንጂ ለሀገሪቷ እድገት ኢትዮጵያ ሴንትራላይዝድ እንድትሆን፣ ዲሞክራሲ ያላት እንድትሆን፣ ባደጉት ሀገራት ውስጥ እንድትሰለፍ ሳይሆን ለራሱ ጥቅም ብሎ ነው ብለህ በእንደዚህ አይነት ሰውየው እያወራ ያለውን ነገር በሎጂክ መቃወም ሲያቅት ከሰውየው ጥቅም ጋር፣ ከሰውየው ሀሳብ ጋር፣ ከሰውየው ሳምቲንግ ነገር ጋር አያይዘ የምትቃወምበት ወይ ነው ይሄ ፋላሲ ኦፍ አድሆሚን ሰርከምሲስተንስ የሚባለው። እሺ ዩቱ የሚባለው ወይም ቱ ኮክ ፋላሲ የሚባለው ዩቱ ፋላሲ የሚባለው ፋላሲ ደግሞ አንድ ሰው የሆነ ነገር እንዳታደርግ ትክክለኛ የሆነ ምክንያት አቅርቦ፣ ለምሳሌ አንድ ዶክተር
ለምሳሌ የሆነ ፔሸንት እና ዶክተር ኤግዛምፕል ነው እና የሆነ ዶክተር አንተ መጠጣት አትችልም፣ ብትጠጣ ጮጋራ ይሄ ነው እንደዚህ የሆነ ነው፣ ጮጋራ እንደዚህ የሆነ፣ ኩላሊቲ እንደዚህ የሆነ ነው፣ ሰርኩላቶሪ ሲስተም እንደዚህ ነው፣ ባዮሎጂካሊ ሳይኮሎጂካሊ ኢሞሽናሊ እንደዚህ እየተጎዳ ነው። ሶ አለና ስለዚህ አለና አታጪስ አለ። አየህ አታጪስ ለማለት ከላይ ትክክለኛ ምክንያትን አቅርቦ ነው አታጪስ ያለው። ታማሚው ደግሞ ይህን ሎጂካሊ በሆነ መንገድ መቃወም ሲያቅተው ምን ማለት ሲጀምር አንተ ራስህ እያጨስክ አይደለ እንዴ? ሲጀምር አንተ ራስህ ማጨስ ማቆም አለብህ። እኔን ከመምከሪ በፊት አንተ ራሱ እንደዚህ መሆን አለብህ ብላችሁ ሲያቅታችሁ የሆነ ነገር በምክንያት ማቅረብ ሲያቅታችሁ ወደ ሰውየው ወደ ራሱ ስትመልሱ እንደዚህ አይነት ፋላሲ ዩቱ ይባላል። አንተሳ የሚል አይነት ፋላሲ ማለት ነው። እሺ አክሲደንት የሚባለው ፋላሲ ደግሞ ለጀነራል የተሰጡ ነገሮችን አንተ ለስፔሲፊክ ነገሮችን መጠቀም ስትጀምር ማለት ነው። ለምሳሌ ህገ መንግስቱ የመናገር ፍሪደም ኦፍ ስፒች ተሰጥቶናል። ህገ መንግስቱ ማንም ሰው የመናገር መብት አለው ምናምን ብለህ ሄደህ ወይ ቤተ መንግስት የሆነ ነገር ስታወራ ወይ የሆነ ቦታ ብቻ ለማውራት ያልተፈቀደ ቦታ ላይ ሄደህ የመናገር መብት አለብኝ እያልክ ስትጮህ ስታወራ ህገወጥ በሆነ መንገድ ማለት ነው። ስለዚህ ይሄ ምንድነው? ፍሪደም ኦፍ ስፒች ጀነራል ነገር ነው። ያን ጀነራሉን ነገር ትወስድና በቃ ተፈቅዶኛል እያልክ በየቦታው እየረበሽክ የምትሄድ ከሆነ አክሲደንት የሚባል ፋላሲ እየሰራ ነው። ለምሳሌ ሁሉም ወፎች መብረር ይችላሉ፣ ይሄ ጀነራል ትሎዝ ነው። ከዛ ይሄ ፒኒግ የሚባለው በርድ መብረር የማይችል ነው። እንትንም የለውም ብዙ ያክል ክንፍም የለውም። ስለዚህ እሱ ግን ወፍ ነው፣ በወፍ ውስጥ ስለሚካተት መብረር ይችላል ስትል ጀነራሉን ወስደህ በስፔሲፊክ ስታደርገው ማለት ነው። ለጀነራል የተሰጠውን ዴፊኒሽን ለሁሉም ስትሰጥ ማለት ነው። ለምሳሌ የሰው ልጅ ሁሉ መሄድ ይችላል ምናምን ትልና እግር የሌለውም ሰው መሄድ ይችላል ስትል ማለት ነው። ያ ጀነራሉን ወስደህ ለስፔሲፊክ ስትጠቀም አክሲደንት ፋላሲ እየሰራ ነው። እሺ ስትሮማን የሚባለው ሌላኛው እስካሁን እያየን ያለነው የፋላሲ አይነቶች የት ውስጥ የሚካተቱ ናቸው? ሬሌቨንት ፋላሲ ውስጥ የሚገኙ ናቸው። ስትሮ ፋላሲ የሚባለው ምን አይነት ነው? ስትሮማን ፋላሲ የሚባለው ምን ማለት ነው? ምን አይነት ነው? የሆነ ሰውዬ እያወራ ያለውን ሀሳቡን በቀላሉ አታክ ለማድረግ እንዲመች ቅድሚያ የሰውየውን ሀሳብ መሸንሸን፣ መምታት፣ የሀሳቦቹ ማቅለል ነው። ለምሳሌ በላይ የሚባለው ሰውዬ ምን አለ? ኢቲካል የሆነ ኤትኒክ ፌዴራሊዝም መከተል ሀገራችንን በጣም ዲስትሮይ አድርጎታል እና ይሄ በጂኦግራፊካል ፌዴራሊዝም ወይም አሜሪካ በምትከተለው ፌዴራሊዝም ሲስተም መተካት አለበት አለ። ከዛ ይሄን ሀሳብ እያወራ ያለው ሰውዬ ምን አለ? እኛ ሲጀመር እሱ ይሄኛውን እንግዲህ በላይ ነው ያወራው እና ሰዎቹ ምን ይላሉ? ይሄን ሀሳብ መቀበል የለብንም፣ የእሱን ሀሳብ መቀበል የለብንም። ለምን ሲባል ምክንያት ምን ብሎ እንደሚያቀርቡ ጂኦግራፊካል ፌዴራሊዝም እሱ እንከተል እያለ ያለው ሲጀመር የደርግ ዘመን ላይ የተካሄደ ነው። ሞናርኪ ዘመን ዝሮ በአፄ ምኒልክ ዘመን ላይ የተካሄደ ነገር ነው። ስለዚህ ይህን ማድረግ የለብንም እያለ ምን እያደረገ ነው? ሰውየው ያመጣውን ሀሳብ መጀመሪያ ትንሽዬ እያደረገ ነው፣ እያናናቀው ነው። ይሄ እኮ ተራ ነገር ነው። ሲጀመር እሱ እያቀረበ ያለው ነገር በደርግ ዘመን እኮ አሁን እኮ ዘመናዊነት መጥቷል፣ ይሄ እኮ የደርግ ዘመን ነው እያለ ለማሸነፍ እንዲመቸው ሀሳቡን የሚያቀላልበት ሜኖ ስትሮማን ፋላሲ የሚባለው። ለምሳሌ ሚሲንግ ፖይንት ላይ አንድ ኤግዛምፕል ልንገራችሁ። ዓለም በአሁን ሰዓት ላይ ግሎባላይዝድ እየሆነች ነው እና የዓለም አቀፍ ኢኮኖሚ ሞር ከጊዜ ወደ ጊዜ ኢንተርኮኔክትድ እየሆነ እየመጣ ነው። ብዙ አቀፍ የሆነ ካምፓኒዎች፣ ብዙ ህዝብ የብዙ መንግስታት አቀፍ የሆኑ ካምፓኒዎች እና የተለያዩ ሱፐር የሆኑ ኢንስቲትዩሽኖች ምን እየሆኑ ነው? ፓወርፉል ሀያላን እየሆኑ ነው። ከዛም በኋላ the lived livelihood of people randomly affected by action and decision መደውን ይሄን እንደዚህ አይነት ነገሮች ደግሞ መከሰቱ የሰዎች እለት እለት ህይወታቸውን አፌክት እያደረገ ነው። በዚህ ምክንያት የተነሳ ፕሮሰስ ቤኔፊት ኦንሊ the rich nation ሀብታሞችን ብቻ እየጠቀመ ነው። አሁን ይውላችሁ
ስለ ግሎባላይዜሽን እዚህ ጋር ጥሩ ሀሳብ እያወራ ነበረ። አሁን ነገርየውን ቀስ በቀስ ባላየ ወደ የት አስገባው መሰላችሁ? ወደ ኢኮኖሚ ሲስተም አስገባው። ሪች ኔሽኖች ሀብታም ሀገራት ኤክስፔንስ ኦፍ ዘ ፑር በቃ ሀብታም ሀገራት እየበዘበዙ እንደሆነ፣ ድሆች ደግሞ በጣም እየሄዱ ስለሆነ ስለዚህ ዋት ሹድ ቢ ደን ምንድነው ታዲያ መደረግ አለና መልሱ እኮ ግልጽ ነው። መልሱ መደረግ ያለበት ድሃ ሀገራት በዚህ በዓለም አቀፍ ወይም በግሎባላይዜሽን ውስጥ መሳተፍ የለባትም የሚል የመጨረሻ ውሳኔ ሰጠ ማለት ነው። ሶ ከላይ እያቀረበ የነበረው ግሎባላይዜሽን ኮኔክሽኑ እየጨመረ ነው በትክክል ኢንተርኮኔክሽኑ እየጨመረ ነው በትክክል እዚህ ጋር ትክክል ያወራና መጨረሻ ላይ መጥቶ ዳይቨርት ያደርጋል ኮንክሉዥን ሲሰጥ። ስለዚህ ሚስ ኮንሰፕት ሚስ ፖይንት ነው ማለት ሲጀመር ያቀረበው ነገር እውነት ሆኖ እያለ ኮንክሉዥኑ ላይ ይሄድና ሚስ ያደርጋል። እንደዚህ አይነት ፋላሲ ነው ይሄ። እሺ ሌላኛው ደግሞ ሬድ ሄሪንግ ብለን የምንጠራው እያወራን ያለነውን ቶፒክ ባላየ ቀይረን ሌላ ቶፒክ የምናስጀምርበት ወይ ማለት ነው። እያወራን ያለነው ሌላ ነገር ነው። ሶ ያን ይሄው ኢግኖሪንግ ዘ ሜን ቶፒክ shift the attention of the audience to another total different issue። እያወራን ያለነውን ቶፒክ ኦሪጂናል ሳብጀክቱን ትተን ወደ ዲፍረንት ኢሹ ወደ ሌላ ኢሹ የሰውን ሀሳብ ይዘን የምንዞርበት ነው። ልንገራችሁ ምሳሌውን። ለምሳሌ እዚች ጋር ምን ይላል? ፔስቲሳይዶችን there is a good deal for talk this day about the need to eliminate pesticide። ፔስቲሳይዶችን ማስወገድ አለብን ከኛ ፍሩት ላይ አለ። ቶፒኩ ይሄ ነው። ፔስቲሳይዶችን ማስወገድ አለብን ፍሩቶቻችን እየበሉ ስለሆነ። ይሄ ነው ሀሳቡ። ከቬጂቴብል እና ከፍሩቶች ፔስቲሳይዶችን ማስወገድ አለብን የሚለውን አነሳና እዚህ ጋር ይቀይሳል ባላየ እዩ። ነገር ግን ብዙ ምግቦች ጠቃሚ ናቸው ለሰውነታችን። ካሮትማ በጣም ለቫይታሚን ኤ ምንጭ ነው እና ብሮስሊን የሚባለው ደግሞ በአይረን የበለጸገ ምግብ ነው። ኦሬንጅ የሚባለው እንደዚህ ነው እያለ ቅድም ስለ ፔስቲሳይድ እያወራ ነበረ። ቀስ በቀስ ጉዳዩን ወደ የት አመጣው? ወደ ፉድ ኢሴንሻሊቲ ወደ ፉድ አመጣው። እንደዚህ አይነት ማለት ነው። እዚህ ጋር አሁን በሌላኛው ምሳሌ ላይ ስለ ኒኩለር ፓወር እያወራ ነበረ። ቀስ በቀስ ወደ ኤሌክትሪክ ዴንጀሪሲቲ ያመጣል። ስለ ኒኩለር ፓወር እያወራ የነበረው አንፎርቹኔትሊ ብሎ ስለ ኤሌክትሪክ ሲቲ ያመጣልና መመልከት ትችላላችሁ። ሶ እንደዚህ አይነት ፋላሲ ነው። ሶ እስካሁን የተመለከትነው የመጀመሪያውን ሪቨለንስ ፋላሲ የሚለውን ነው። አሁን አይ ቲንክ ወደ 37 ደቂቃ ሆነዋል። በፓርት 1 ላይ ጨርሳለሁ ብዬ አስቤ ነበረ። ሶ አልሆነም። በፓርት 2 ደግሞ ፋላሲ ኦፍ ዊክ ኢንዳክሽን የሚለውን የቀሩትን እንመለከታለን ማለት ነው። ሶ ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሳብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ እሺ። በቃ የማድረግ ለእናንተ አይጎዳችሁም። ይሄን አድርጉ። በፓርት 2 ፉል ቪዲዮ እንገናኝ። መልካም ጊዜ